ታሪክ የሆነ መጻሕፍቶች ተዘጋጅተው ታትሞ በዛሬው ዕለት ተመርቀዋል። ብዙ ሰው ተምረዋል፣ ብዙ ሰው ተረድቷል። ቋንቋቸው እንዲዘምሩ በቋንቋቸው እንዲማሩ ማድረግ ማለት ቀላል ስራ አይደለም። በእምነት የሚጠረጠሩ መምህራን አስተማሪ ሊሆኑ አይገባም። ቤተ ክርስቲያንን አሳልፎ የሚሰጥ አባት ልጅ አይኖርም። ቅዱስ ሲኖዶስ የሰጣችሁን እድል አክብራችሁ ተጠቀሙ፣ ተገልገሉ። ክርስቲያን የሚያስለቅስ ተግባር ከዚህ በኋላ ሊሰራ አይገባውም። ዲዮስቆሮስ ቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የቤተ መጻሕፍት መዘክርና የማህበራት ማደራጃ ማህበራት ምዝገባና ክትትል ማደራጃ የበላይ ኃላፊ ሊቀ ጳጳስ፣ አባቶች፣ መነኮሳት፣ ቀሳውስት፣ መጋቤ አእላፍ ጸጋዬ ደበበ የዚሁ ድርጅት ኃላፊ፣ ክብርት ትዕግስት፣ ሁላችን መምህራንና ዘማሪያን፣ በዛሬው ዕለት የምትመረቁ የወልዳ ሥላሴ ልጆች ሁላችን በዚህ የተገኛችሁ ሰልጣኞች የሰለጠናችሁ እንኳን ደስ አላችሁ። በገገመደን መጋቤ አእላፍ እና ጸጋዬና ክብርት ትዕግስትም እንኳን ደስ አላችሁ። በጣም እናመሰግናለን። ትልቅ ስራ ነው በዚህ የተሰራው። አንድ ስራ ብቻ አይደለም፣ ብዙ ተደራራቢ ስራ ነው። ልጆቻችን ስልጠና ወስደዋል። እንደገና ደግሞ ይሄ ቤት ራሽ ተሰርቶ በዛሬው ዕለት ተመርቋል። እንደገና ደግሞ ለልጆቻችን ለትውልዱ ሁሉ ምግብ የሚሆን መጋቢ የሚሆን ለትውልድ የሚተላለፍ ታሪክ የሆነ መጻሕፍቶች ተዘጋጅተው ታትሞ በዛሬው ዕለት ተመርቀዋል። በጣም ትልቅ ደስታ ነው። የዛሬው ዕለት ቀላል ስራ አይደለም የተሰራው። እንደገና ደግሞ እነዚህ ምስኪኖች ረዳት ያጡ፣ ተመልካች ያጡ፣ ተቸግረው የሚኖሩ በችግር በህመም በየቦታው ተቸግሮ ያሉትን እነዛን ደግሞ ሰብስቦ መርዳት፣ ማገዝ፣ ማጽናናት ደግሞ ትልቁ ስራ ደግሞ እሱ ነው። እግዚአብሔር የሚወደውን ስራ ነው። እግዚአብሔር ስራ ነው እንግዲህ የተሰራው። ይህን ሁሉ እንግዲህ ሰብስበው በዚህ ቤት በዚህ ቦታ ላይ ሁሉም ስራ እንዲሰራ ያደረጉት መጋቤ አእላፍ ጸጋዬ ደበበ እና ክብርት ትዕግስት ናቸው። በጣም እድለኞች ናቸው። እንደዚህ አይነት ስራ ማለት ቀላል ስራ አይደለም። ትልቅ ስራ ነው የተሰራው። በእውነቱ በጣም ለማመስገን በጣም ቃላት ያጥሩኛል። እኔ ብዙ ለማለት አይደለም። ያው ቀደም ሲልም ብዙ ሲሰራ ነው በዚህ ቦታ የቆየው። ብዙ ሰዎች ሰልጥነዋል፣ ብዙ ሰው ተምረዋል፣ ብዙ ሰው ተረድተዋል። ብዙ ስራዎች በዚህ ተሰርተዋል፣ ታግዘዋል። ቀላል ስራ አይደለም። እኔ ባጭሩ የምለው በጣም በእውነቱ ገጠሪቷ አብያተ ክርስቲያናት ተሰብስበው ሁለት ማህበራት በቋንቋቸው በዚህ እንዲማሩ በቋንቋቸው እንዲዘምሩ በቋንቋቸው እንዲማሩ ማድረግ ማለት ቀላል ስራ አይደለም። ቤተ ክርስቲያኒቷን ያው እንድትቀጥል ተረካቢ እንዲኖራት የማድረግ ስራ ነው የተሰራው። ትውልድን የመቅረጽ ስራ ነው የተሰራው። ቀላል ስራ አይደለምና ስለዚህ እጅግ በጣም እኔ በእውነቱ ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስለዚህ በጣም ልዩ መርሃ ግብር ነው የሆነው። በጣም እጅግ የሚያስደስት ትልቅ ስራ፣ ትላልቅ ስራ ነው በእውነቱ የተሰራው። አሁንም ደጋግሜ ለመጋቤ አእላፍና ለክብርት ትዕግስት
ከነቤተሰቦቻቸው እግዚአብሔር አምላክ እድሜ ከጤና ጋራ ይስጥልን፣ ያክብርልን። እግዚአብሔር ያክብራችሁ፣ እግዚአብሔር ያክብርልን። ከዚህ በመቀጠል ብፁዕ አባታችን የበለጠውን አሳምረው ጥሩ አድርገው ወንጌል ያስተምራሉ፣ ቃለ ምዕዳን ቡራኬ ይሰጡናል። አሁን ወደ ብፁዕ አባታችን ስልጠና አጠናቃችሁ ለመመረቅ የበቃችሁ ውድ ልጆቻችን በቅድሚያ እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። እግዚአብሔር አምላካችን ይህንን ላደረገ ስሙ የተመሰገነ ይሁን። ብፁዕ አባታችን አባታዊ ምዕዳን ቡራኬ ሰጥተውናል። በረከታቸው በሁላችንም ሕይወት ይደርብን። እንግዲህ እኔ አንድ ሁለት ቃል ለመናገር ነው። ሩጫዬንም መልካሙን ገድል ተጋደልኩ፣ ሩጫዬንም ጨረስኩ፣ እምነቴንም ጠብቄአለሁ ይላል። ትልቁ ነገር ለሰው ልጅ ያው እምነቱን ጠብቆ በእምነት ሲመላለስ ሲኖር ሲያመሰግን ነው የእግዚአብሔር በረከት የሚያገኘው፣ የእግዚአብሔር መንግሥት ሊወርስ የሚችለው። እምነት ያው ማመን፣ መታመን፣ ተአማኒነት ነው። ስለዚህ ያው እምነት ካልጠበቁት አይጠበቅም። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 13 ያለው ከቁጥር 6 ያለው እምነትን በጥንቃቄ ያዙ ይላል። ጻድቅ በእምነት ይኖራል። ደግሞ ዕንባቆም ጻድቅ በእምነት ይኖራል። ሐዋርያው እንደገና ያው ያለ እምነት ደስ ማሰኘት አይቻልም ይላል። ስለዚህ እምነት ወሳኝ ነው፣ ወሳኝ ነው። እምነታችንን መጠበቅ የኛ ፈንታ ነው እና በቅዱሳት መጻሕፍት እምነታችንን ስርዓታችንን ጠብቀን እንድንኖር ከታዘዝን ማመን ያመነውን ደግሞ እምነት መጠበቅ የኛ ፈንታ ነው እና ስለዚህ ልጆቻችን አሁንም ነገም ተነገ ወዲያም ልትበረቱ ይገባል፣ ልትጠነክሩ ይገባል፣ ልትጠነክሩ ይገባል። በዚህ ሰዓት አንድነታችሁን አጠንክራችሁ መሄዳችሁ ጥሩ ነው፣ ደስ ይላል፣ ያስደስታል። ግን እምነታችሁን ደግሞ ልትጠብቁ ይገባል። ለምንድን ነው ሁልጊዜ እየተተማማን የምንኖረው? ይሄ መወገድ አለበት። አስግሩ ለነ ቆናጽለ ንዑሳነ እለ ያማስኑ አጸደ ወይን፣ ትንንሾች ቀበሮችን እሰሩ ይላል። በእምነት የሚጠረጠሩ መምህራን አስተማሪ ሊሆኑ አይገባም እስካልጸዱ ድረስ። ምክንያቱም ተላላፊ በሽታ ያለበት ሰው ወደ ጤነኞች መሃል ቢገባ ጤነኞችንም ጭምር ይበክላል። እንግዲህ እኛ የምንናገረው የአባትነት ድርሻ ምናየውንም ምንሰማውንም አስተካክለን መሄድ መናገር ከኛ ከአባቶች ነው የሚጠበቅ። እኛ ካልተናገርን ማንም ሊናገር አይችልም። ካልተናገርን ደግሞ ይፈረድብናል። ማን ነው የሚፈርድብን? ምድራዊ ፍርድ ሕዝባችን፣ ሰማያዊ ፍርድ ፈጣሪያችን እና ስለዚህ ጥርት ባለ መልኩ ልታገለግሉ ልትገለገሉ ይገባል። በዚህ ቦታ ላይ ብዙ ዋጋ ተከፍሏል። ለወይኔ
ምን ያላደረኩት ነገር አለ ይላል። ምክንያቱም ጽዋን አባቶች ብዙ ጊዜ መጥተዋል፣ ቅዱስ ፓትርያርኩንም መጥተዋል፣ እኛም ተመላልሰናል። ስለዚህ ያ የመጣንበት ጽዋን አባቶች የመጡበት መንገድ እምነታችሁ እንድታጸኑ በእምነታችሁ እንድትኖሩ ዶግማውን፣ ቀኖናውን፣ መዝሙሩን ኦርቶዶክሳዊ መዝሙር ሆኖ እንድትቀጥሉ ለማድረግ ነው። ቤተክርስቲያን ለማፍረስ የሚመጣ አባት የለም። ቤተክርስቲያን የሚያፈርስ ልጅ የለንም። በግለሰብ ወይም በቁሳቁስ ወይም በማቴሪያል ቤተክርስቲያንን አሳልፎ የሚሰጥ አባት ልጅ አይኖርም። ስለዚህ መበርታት ያስፈልጋል። ውስጣችን ጠርቶ ከሄደ እምነታችን ጽኑ ይሆናል። እንጠራጠረው ነገር አይኖርም እና አሁንም ፍኖተ ጽድቅ ማህበር ክቡር መጋቤ አእላፍ ጸጋዬና ወይዘሮ ክብርት ወይዘሮ ትዕግስት በገንዘባችሁ በማቴሪያላችሁ ለምታደርጉት ድጋፍ እጅግ እናደንቃለን፣ እናመሰግናለን በቤተ ክርስቲያናችን ስም። ሆኖም ግን ስንሰራ ቤተ ክርስቲያንን የሚጎዳ እንዳይሆን ባለፈው ቅዱስ ሲኖዶስ በተደጋጋሚ ጥሩ እድሎችን ሰጥቷል። ከዚህ በኋላ ስህተት እንዲደገም አያስፈልግም። ቅዱስ ሲኖዶስ ስህተቶች ታርመው ጥፋቶች ተስተካክለው መንገዳችን አንዲት ናት፣ ቀጭን መንገድ፣ የኦርቶዶክስ እምነት መንገድ ቀጭን ናት። ስለዚህ እድል ሰጥቷል። በተሰጠው እድል ዶግማውንም ቀኖናውንም ትውፊቱንም ጠብቀን ቤተክርስቲያንን በሚጠቅም እምነታችንን በሚያስፋፋ መንገድ ልናገለግል ይገባል። ገንዘባችን ለቤተ ክርስቲያን ግንባታ፣ ለምእመናን፣ ለወጣቶች የእምነት ጽናት አገልግሎት ላይ እንዲውል ነው የሚያስፈልገው እና ስለዚህ በዚህ መልኩ ቅዱስ ሲኖዶስ የሰጣችሁን እድል አክብራችሁ ተጠቀሙ፣ ተገልገሉ። ምክንያቱም ወደፊት ቅዱስ ሲኖዶስ እንግዲህ ምእመናን እንዳይጠፉ ልጆቻችን በምንም ይሁን በምንም እንዳይጎዱ ተስፋ እንዳይቆርጡ ተስተካክለው እንዲሄዱ ነው የመመሪያ ምክር አባታዊ መመሪያ ውሳኔ ወስኖ የሰጠው እና ስለዚህ ባለፈው ጊዜ የነበረው ፈተና ልጆቻችን ምእመናንን ጭምር ከእንባ አልፎ ደም የሚያስለቅስ ሁሉም አዝኗል። ምእመናንን የሚያሳዝን ቤተክርስቲያን የሚያስለቅስ ተግባር ከዚህ በኋላ ሊሰራ አይገባውም ልጆቻችን እና ስለዚህ ባሰብነውም ባላሰብነውም መንገድ ፈተና ሊመጣ ይችላል። ለመንፈሳዊ ስራችን እንቅፋት የሚሆን ነገር ግን የፈተናን በሩን ግን ከፍተን መስጠት የለብንም እና እንግዲህ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ እምነቴንም ጠብቄያለሁ። በቃ ይሄ ነው የሚያስፈልገው ለሁላችን። ለገሌ የሚል ስላልሆነ ምናልባት መረር ሊል ይችል ይሆናል። ግን እንግዲህ አባት ነኝ፣ መናገር አለብኝ። የተየኝን የተሰማኝን መናገር ስላለብኝ ተናግረን ተጠባብቀን ተመካክረን መሄድ ማገልገል መገልገል ነው የሚያስፈልገው። ልጆቻችን ለምንድን ነው ወዳለፈው የሄድከው ትሉኝ እንደሆነ ያለፈውን ካለፈው እየተማርን ወደፊት መልካም በጎ ስራ እንድንሰራ ነው። ካለፈው የማንማር ከሆነ ግን ያው መልሶ እዚያው የሚሆን ከሆነ ግን መጥፋት እንጂ በክርስትናችን መኖር አንችልም።
ስለዚህ ያለፈውን እያየን ያለፈውን እያስተካከልን ለቀጣዩ ምቹ ሁኔታ የወንጌል አገልግሎት እንዲኖረን ያው ይረዳናል ለማለት ነው። ስለዚህ ከየገጠሩ ከሀገራችን ከየቦታው መታችሁ እዚሁ በመሰልጠናችሁ ፍኖተ ጽድቅ ማህበር በሁሉም በማደሪያው በምግቡም መጽሐፉንም በማሳተም የሁሉ ላደረገው መጋቢ አእላፍ ጸጋዬን ወይዘሮ ትዕግስትን እናመሰግናለን። እግዚአብሔር ይባርካችሁ ይቀድሳችሁ። እምነታችሁን የሁላችሁም እምነት የሁላችንም እምነት እግዚአብሔር ጠብቆ እምነታችንን ጠብቀን የአምላካችን የእግዚአብሔር የክብሩ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። ያው ብፁዕ አባታችን አቡነ ሳይሮስንም እንግዲህ ሰፊ ስራ ነው ያላቸው፣ ትልቅ ድካም እየደከሙ ነው ያሉት። በቋንቋው ሁሉም ሰው እንዲማር በኦሮምኛ ቋንቋ በአማርኛ ቋንቋ በሌሎችም ቋንቋዎች ሁሉም ሰው በሚሰማው በሚያውቀው ቋንቋ እንዲማር አባታችን ጥረት ፍላጎት ዓላማ ነው ከመጀመሪያ ጀምሮ። ከዚህ ውጭ ሌላ ዓላማ የላቸው። ወንጌል እንዲስፋፋ ለሁሉም እንዲዳረስ ሌላው ከእምነት እየነጠቀ የሚወስደውን በቤቱ እንዲጸና ለማድረግ ነው ዋጋ የከፈሉት ብፁዕ አባታችንና እንግዲህ ብፁዕነታቸውን በእድሜ በጤና ያኖርልን እግዚአብሔር ይጠብቅልን። እናንተን እግዚአብሔር ይጠብቃችሁ በሰላም በጤና ጠብቆ ደግሞ ወደ የምትኖሩበት ዞን በአገር ቤታችሁ ያግባችሁ። እዚች ላይ አንዲት ማሳሰቢያ የምናገረው ደግሞ እንግዲህ እንደ ማህበራትም ነው የምንናገረው። በአንድ በኩል ከአህጉረ ስብከቶች አባቶች ከወረዳ ከአጥቢያ ግጭት አስፈላጊ አይደለም። መመሪያ ተሰጥቷቸዋል። ከመንበረ ፓትርያርክ ፈቃድ አግኝታቸዋል። ስታገለግሉም ስትነጋገሩም ስትቀርቡም በመግፋት በመገፋት ሳይሆን በትህትና በፍቅር በአንድነት ሆናችሁ የቤተ ክርስቲያኗን መመሪያ ጠብቃችሁ አባቶቻችሁን በየደረጃቸው ካህን ክቡር ነውና አክብራችሁ ከስር ሆናችሁ በመታዘዝ ልታገለግሉ ነው የሚያስፈልገው እና ስለዚህ አገልግሎታችሁን ስራችሁን ይባርክላችሁ። በሰላም ወደ የሀገራችሁ ያግባችሁ። አሁን በሳምንት የሚመረቁትም ልጆቻችን እነሱን እግዚአብሔር ይባርካቸው፣ ሀገራችንንም ሰላም ያድርግልን፣ ተዋህዶ እምነታችንንም ያጽናልን።